እሺ አመሰግናለሁ። እኔም ድሉ ስለሰጠኝ ስሜ ጌትነት ለማ እባላለሁ። የመጣሁትኝ ከማዕከላዊ ጎንደር አካባቢ ነው የመጣሁት። ይኸው ወደ መከላከያ ውስጥ የገባሁት እኔ እንግዲህ ህጻን ልጅ ነኝ፣ ግን ወደ መከላከያ ውስጥ የገባሁት በኮረና አማካኝነት ነው። ኮረና ስራም ትምህርታችንም እንድናቆም አድርጎን ነበርና በዛ ምክንያት የሆነ በቃ ትምህርቴን አቋርጬ ወደ መከላከያ ገብቻለሁኝ። ከዛ እንደገባሁኝ ይኸው ለአጋጣሚ እኔ ወደዚህ የገባሁት እንትን በክልልና እንደዚህ ውጊያ የሚኖር ከወገን ጋር እርስ በርስ የምንዋጋ መስሎኝ አይደለም። ግን ይኸው በቃ የውጭ ወራሪዎች እንደዚህ በታሪክ ስናጠና ድሮ አባቶቻችን ብዙ አባቶቻችንም አሉ በሂስትሪ እንደምንማረው ማለት ነው። እና በዛ እንደዛን ብዬ ነው የገባው ነበር። እንደሚባለው አዎ ትክክል እንደዚህ ይገላሉ ምናምን የሚል ወሬ ምናምን ሰምቼ ነበር። ግን አሁን ግን በቃ እንደዚህ ከሆነ በእኔ ላይ የደረሰብኝ ጫና የለም። በቃ አማራ በመሆኔ የደረሰብኝ ጫና የለም። እና ከደቡብ የተለየ ምን ነገር አለ? አይ ከደቡብ ምናምን በብሔር የሆነ ነገር የደረሰብኝ ጫና የለም። አይ እኔ በቃ እንደኔ አይነት ህጻናቶች ማስተላልፈው መልእክት በቃ በአካባቢያቸው ሆነው ትምህርታቸውን እንዲማሩና እንደዚህ መከላከያ ውስጥ እንደዚህ እንትን ያላቅማቸውን እንዳይገቡ ምናምን የሚል መልእክት አለኝ። ሌላው ደግሞ በቃ በብሔር ሳይሆን እንደ ሀገር በቃ እንደ ኢትዮጵያ ሀገራችን ሰላም ያርግልን እያልን። ስሜ ሲሳይ መሰለ እንባለው 11ኛ ክፍለ ጦር ነበር። እኔ የነበርኩት ወሎ ነው። እዛ ጊዜ ማለት አፋር ክልል ማለት ወሎ ነው የነበርኩት። አሁን እንደ መከላከያ ስርዓት ሰሜን ስታፍ ሆኗል የሚል ሰምቻለሁ። ግን የኛ ልጆች አብዛኛው በዚህ ተቀብያቸዋለሁ። ምን ያህል ነው የሞተ? አሁን እኔ በስታስቲክ የሞቷል ይሄድናል ብዬ በነግርልህ እውነት አይሆንም። እንደገና አሁን የአማራ ክልል ተመርጦ ይገደላል ያልከኝ ማለት ነው። እስካሁን ስንተኛ ከትናንት ጀምሮ እስካሁን አንተ አማራን አንተ ወሎ ትግሬን ብሎ የጠየቀኝ ሰው የለም። ዝም ብዬ እንደማንም ሰው መጥቻለሁ፣ አልተጠየቁም ማለት ነው። አንዳንድ ግለሰቦች ግን ጠይቀው አማራን ስላቸው የሚደባደቡ አሉ። ደውና አማራ ነው ብለው አማራን ካልክ ይደባደባሉ በዱላ ማለት ነው። ከዛ ውጭ ለይተው ወደዚህ ወደ ሌላ ነገር የሚደባደቡ ግለሰቦች አሉ። ግን ከነገርካቸው በኋላ ማለት ነው። በተለይ ሻምበል ነው ስትለው ደሙ ይፈላል። ምክንያቱም ይፈላ ነው የሚገርመው። ሴት ልጆቹ ተደፍረውበታል። በእናንተ በኤርትራ ሰራዊት እህቶቹ ወንድሞቹ የተገደሉበት ሰራዊት ነው። እዚህ በቁጣ ተነስቶ ወደ በረሃ ያወጣውና ይህንን ላይፈረድበት ይችላል። ግን እኔ አሁን እያልኩ ያለሁት የኢትዮጵያ ሕዝብ የተቆጣበት በአንድ ወቅት ሰንጋበሬም እየላከላችሁ በነበረበት ጊዜ ማለት ነው ድጋፉን ለመከላከያ ሰራዊት እየገለጸ በነበረበት ወቅት የነበረው ስሜት እውነታው በደንብ ተገንዝቦታል ወይ? ያ እውነት ራቁታቸው የሰሜን እዝ አባላት በበረሃ ላይ ተለቀዋል ወይ በታንክ ተረግጠዋል ወይ የሚለው አንተ መተህ በእርግጠኝነት አረጋግጠዋል ብዬ አስባለሁ። አንተ ሰሜን እዝ የነበረው አባላቶች የማግኘት እድሉ ስለነበረ እሱ ብትነግረን ብዬ ምን መሰለህ የኢትዮጵያ ሕዝብ በተለይ አሁን ላይ ሆነን ወደ እርቅም ወደ ምንም እንድንመጣ እውነታው መገለጥ ያለበት ስለመሰለኝ እኔ ብኖር ነው የምነግርህ። እዛ ላይ ቦታ ላይ ብኖር በተለይ ከሄዱት ሰዎች ተመልሼ ብመጣ እነግርሃለሁ። እኔ በዛ ጊዜ ወሎ ነው የነበርኩ። ለማንም ሰው ሰምቻለሁ። ተረግጧል አልተረገጠም ብዬ መናገር አልችልም። አሁን እኔ አልተረገጥንም እንደዚህ ውሸት ነው ምናምን ብዬ በነግርህ አይሆንም። ተረግጧል ብዬ ሌላ ቦታም አሁን ላንተ አልተረገጠም ብዬ ሌላ ቦታ ደግሞ ተረግጧል ብዬ ብናገር አላየው። ግን የሰሜን እዝ እንደታፈነ አፋር ክልል ሆኜ ሰምቻለሁኝ። እኔም እንዴት እኔ ራሴ የሚያናድደኝ 20 ዓመት ነው የተቀመጥኩ እዛ። ልጆቼ እዛ ናቸው። በጣም ተናድጃለሁ። እስካሁን ድረስ እደውላለሁ ወደ ልጆቼ። እንደዚህ ሲባል ልጆቼ አሉ የለም ስለሚያናድደኝ አሁን ስለ ልጅ ስታነሱ ባታነሱብኝ ደስ ይለኛል። አሁን ለዚህ ሁሉ ተጠያቂው ማለት ነው። አሁን ለደረስንበት ነገር ብዙ አንተ ጎን የነበሩ ሰዎች እዚሁ ከነበርበት በረሃ ላይ እየቀሩ አሉ። እኛ ካሜራ ላይ ያስቀረናቸው በጣም ብዙ ሬሳዎች ነው ያሉት። እሱ
ማንም ይሁን ማን መጀመሪያው ውጊያውን የጀመረው ሰው ማንም ይሁን ማን መጀመሪያው ውጊያውን የጀመረው የትግራይ መንግስት ጀምረው ከሆነ ተጠያቂ ነው። ይሄም አሁን ቅድም አብሮኝ የነበረ ሻምበል ያለ ሰው ነግሮኛል። ምን አለ መሰለህ ሚስጥሩን እኛ እናውቀዋለን ብሎኛል። አሁን በዛ ላይ እውነት ተጣርቶ መጀመሪያ የጀመረው እንድንብላላ ያደረገን ሰው ተጠያቂ ይሆናል ብዬ ገምታለሁ። ግን ክልብልህ ግን አሁን ያለም ለምን መሰለህ አሁን እኛ ሲነገረን ሰሜን ዕዝ ታፍኗል በሚል ነው የሰማነው። እንደገና ከዚህ ደግሞ የሚነግረኝ እናንተ መጀመሪያ ልታጠቁ ተዘጋጅታችሁ ነበር ነው የሚለኝ። አሁን እኔ ማን ነው ማምነው? እስኪ እሺ ጥሩ ቢያንስ እውነታውን እንነጋገር ከተባለ ግን እንደ አንድ ጤነኛ ኢትዮጵያዊ መመልከት ከፈለግከው እውነታውን ኦፕሬሽኑ የተሰራው ጥቅምት 24 ነው። ጥቅምት 24 አጥቢያ ማለት ለ24 አጥቢያ የመቀሌው ነው። ሙሉ መላ ትግራይ አካባቢ የተጀመረው ኦፕሬሽን ጥቅምት 23 ሌሊት ነው አይደል? ጥቅምት 23 24 ከ22 ከ3 አንድ ቀን ጥሩ ይሁን እዛ አካባቢ ነው። ግን ጥቅምት መጀመሪያ አካባቢ መላ ኢትዮጵያ ውስጥ የነበረ ሰራዊት ወደ አማራ ክልል ድንበርና ወደ ትግራይ እንደተጠጋ ግን መረጃው አለ። ስለዚህ ጀማሪው ማን ሊሆን ይችላል? አሁን ጀማሪው ኦፕሬሽን ያደረገው መቀሌ ላይ ሲጀመር እሱ ነው ኩማላካው ነው የመቀሌው ነው። አሁን እኔ እዛ ውስጥ ብኖር ለምሳሌ ድሮ እንደነበርኩት ትግራይ ውስጥ ብኖር ማለት ነው መቼም ፍርድ ስትቀርብ አሁን እኔ ለምስክር ብጥር አንተና እኔ ብንቧገስ አንተ ሰነዝረ ሰምቼ ሳይሆን አይቼ አንተ ከሰነዝርክ እሱ ጓደኛዬ ነው ሰነዝረው እኔ ሰነዝር በምን መተው መባላለ። እንደገና ደግሞ መቀሌ ተጀምሯል ይሄ ሰራዊታችን እናስለቅቃለን የሚል ተነግሮናል። እኛም ኖርማሊ በሚዲያ የተነገረ ጠቅላይ ሚኒስትሩ የተናገሩት ማለና ምናልባት አሁን ላለፉት 7 ወራት ሁኔታውን ተከታትለዋል። ከዛ በፊት የነበረው ታውቀዋለህ ብዬ ነው። ለማንኛውም አመሰግናለሁ።